አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ደግሞ ለመጀመሪያ ጊዜ እየተከታተላችሁኝ ያላችሁ እንኳን ደህና መጣችሁ እያልኩኝ ዛሬ በጣም ቆንጆ የሆነ የቸኮሌት ኬክ አሰራር ነው ይዤላችሁ የመጣሁት። በቀላል ግብአት አብረን እንስራ። የተጠቀምኩት ሶስት ኩባያ ፍርኖ ዱቄት ነው የተጠቀምኩት። አንድ ኩባያ ደግሞ ካካዋ ዱቄት ነው የተጠቀምኩት። ሁለት የሾርባ ማንኪያ ድርበብ ፓውደር ተጠቅሜያለሁኝ። እሱን እንግዲህ እንደዚህ አንድ ላይ ከነፋሁት በኋላ ያው ብዙ ጊዜ ስንነፋቸው የጓጎሉ ነገሮች ዱቄቱም ላይ ካካውም ላይ ብትን ብሎ ኬኩንም ቆንጆ ያደርገዋል። ሁሌ ኬክ ስንሰራ ነፍተን ብንጠቀም ቆንጆ ነው። እንግዲህ እንደዚህ ካዘጋጀሁት በኋላ በመቀጠል ደግሞ አንድ የሻይ ማንኪያ ቫኒላ ጨምሬያለሁ። ትንሽዬ ጨው ለጣዕም። ከዛ ለአንድ ኩባያ ሩብ ጉዳይ ዘይት ተጠቅሜያለሁኝ። 3 እንቁላል ቅዝቃዜውን በደንብ የለቀቀ ከፍሪጅ ወጥቶ ቅዝቃዜውን በደንብ የለቀቀ። በመቀጠል ደግሞ ቡና ፈልቶ የቀዘቀዘ ቡና ነበረኝ። አንድ ሲኒ ጨምሬበታለሁኝ። 3 ሲኒ ደግሞ ስኳር ጨምሬያለሁኝ። ውሃ ሞቅ ያለ ውሃ ነው የተጠቀምኩት። ግማሽ ሊትር ነው ያቀረብኩት። እያየን እንጨምራለን። እንግዲህ እንደዚህ እየመታሁኝ ዱቄቱን ውፍረቱን መጠኑን እያየሁኝ እጨምርበታለሁኝ። እንግዲህ በአጠቃላይ ተጠቅሜዋለሁ ማለት ነው። ግማሽ ሊትር ውሃ ነው የተጠቀምኩት። ይሄንን ሊጡ በዚህ ሳይዝ ሲሆን በደንብ ከመታሁት በኋላ በዚህ ሳይዝ ከሆነ በቂው ነው። ወደ መጋገሪያ ቤት ነው መጋገሪያ እቃችንን ዘይትና ዱቄት በደንብ ነስንሰን ወደ መጋገሪያ ቤት ነው የምናስገባው። እንደምትመለከቱት ቅጥነቱ የዚህ ያህል ነው። በጣም ቆንጆ ነው። ሲወፍርም ጥሩ አይደለም፣ ሲቀጥንም ከዚህ በላይ ኬኩን ያስተኛብናል። እኔ እንደዚህ ገልብጬ አየሩን ደግሞ በደንብ ማውጣት አለብን። ኬካችን ቆንጆና እኩል ሌቭል እንዲኖረው አየሩን በደንብ ማውጣት አለብን። እንዲህ ካዘጋጀሁት በኋላ አየሩን በደንብ አውጥቼዋለሁ። እኔ የተጠቀምኩት እንደምትመለከቱት ተለቅ ያለ ፓትራ ነው። ትንሽ ኬክ መስራት ከፈለጋችሁ አነስ ባለ ኬክ መስራት ከፈለጋችሁ ሳይዙን አነስ ባለ መጠኑን ግብአቶቹን እኩል ቦታ ከፍላችሁ አነስ ባለ ሳይዝ መስራት ትችላላችሁ። እንደ ኦቨናችሁ አይነት እንግዲህ አብስላችሁ ታወጡታላችሁ። በመቀጠል እንግዲህ ሱሱን ለመስራት ደግሞ ግማሽ ሊትር ወተት፣ የበቆሎ ዱቄት 1 ማንኪያ እንዲሁም ደግሞ ፍርኖ ዱቄት ኖርማል 1 ማንኪያ፣ 2 ማንኪያ ስኳር፣ 2 ማንኪያ ካካዋ ፓውደር፣ ትንሽዬ ቫኒላ። ይህን በደንብ እሳት ላይ ከመጣዳችን በፊት በደንብ እናዋህደዋለን። ዱቄቶቹም ካካዋውን ብትን ብሎ እስከሚዋሃድ ድረስ ከመጣዳችን በፊት እንደዚህ ካማሰል ነው በኋላ ለብ ባለ እሳት ላይ ነው መጣድ ያለብን። በጣም ቀዝቃዛ በሆነ እሳት ላይ ጥጄውኔ ልክ መንተክተክ ሲጀምር አውርጄው ደግሞ ቂቤ ጨምሬበታለሁኝ። ግማሽ ማንኪያ ያህል ቂቤና ቸኮሌትም ካለ ጨምሩበት። የተወሰነ ያህል ቸኮሌትን ጨምሬበታለሁኝ። ይህንንም መልሼ ትንሽ እሳት ላይ ጣድ አድርገውና እንዳልኳችሁ በጠፋ ስቶቭ ላይ ተክተክ አድርጌዋለሁኝ። ከዛ በሌላ ዕቃ እንደዚህ ገልብጬ በደንብ እንዲቀዘቅዝ ማድረግ አለብን። እኔ እንደዚህ ገልብጬ ላስቲክ አልብሼ ቢያንስ ለግማሽ ሰዓት የሚያህል ፍሪጅ ውስጥ አድርጌዋለሁኝ በደንብ እስከሚቀዘቅዝ ድረስ። ከዛ ኬኬም ደግሞ ቆንጆ ሆኖ በስሎ ወጣ። እንደዚህ በደንብ ውስጡን ቼክ አድርገን በዛው ደግሞ በደንብ ብስትስት እናደርገዋለን። የምንጨምረው ነገር ውስጥ እንዲገባ በደንብ እንደዚህ እንበሳሰዋለን። የሚቀጥለውን ግብአት ከመጨመራችን በፊት በደንብ መቀዝቀዝ አለበት። ቡና ፈልቶ የቀዘቀዘ ነበረኝ። እንዲህ ተለቅ ባለ ብርጭቆ ፍሪጅ ውስጥ አስቀምጬ ቡናው ቅዝቅዝ ብሏል። በደንብ ጨምሬበታለሁኝ። ቡናው በደንብ እንዲዳረስ ካደረኩኝ በኋላ ወደ ጎን አደረኩኝና ከፍሪጅ አውጥቼ በደንብ ቀዝቅዟል። ከዛ 2 ማንኪያ ሻንቲ ክሬም አድርጌ ደግሞ መልሼ እንደዚህ መትቼዋለሁኝ በሚክሰር። ይህን ይመስላል። ከዚህ በላይ መወፈር የለበትም። በዚህ ልክ ሲሆን በጣም ቆንጆ ነው። ያው ፍሪጅን መልሰን ስለምንከተው ደንደን ማለት ባህሪ ስላለው ይህን ያህል ሲሆን ኬካችን ላይ እናፈሰውና በደንብ እንዲዳረስ እናደርገዋለን። በጣም ቆንጆ የቸኮሌት ኬክ አሰራር ነው። ልጆች በተለይ በጣም የሚወዱት ሁሉም ሰው ቀምሶት የወደደው ነው። እኔም ደግሞ ወደ እናንተ ላካፍላችሁ ወደድኩኝ።
በዚህ መልኩ እንግዲህ ይሄንን ካዳረስኩት በኋላ ከላይ ቸኮሌት ፈቅፍቄበታለሁኝ። በደንብ ሁሉ ቦታ እንዲዳረስ አድርጋችሁ ፈቅፍቁበት። በርከት አድርጋችሁም ብትፈቀፍቁበት የበለጠ ቆንጆ ያደርገዋል። እንግዲህ እኔ ለ3 ሰዓት ያህል ፍሪጅ አቆይቼዋለሁኝ። ግን ከዛ በላይም ሲቆይ በጣም ቆንጆ ነው። በተለይ አድሮ ሁሉ በጣም ምርጥ ነበረ። እንዲህ ከቆራረጥኩት በኋላ ነው የከተትኩት። ለምን ወደ ውስጥ ዘለቅ እንዲል ከላይ ያፈሰስነው ሱሱ ወደ ውስጥ ሁሉ ገብቶ ቆንጆ ያደርገዋል። በዚህ መልኩ ከቆራረጥኩኝ በኋላ ወደ ፍሪጅ ነው የከተትኩት። ሞክሩት ተመልካቾቼ። በጣም ቆንጆ አይነት የቸኮሌት ኬክ አሰራር ነው። ለብዙ አይነት ፕሮግራም ልትጠቀሙት ትችላላችሁ። በቀላል ግብአት በትንሽ ወጪ ይህን የሚያህል ኬክ ለምሳሌ ደጅ ላይ ብንገዛ በጣም ብዙ ብር ነው የሚያወጣው። እዚህ ጋር ግን ቤታችን ስንሰራው በጣም ቆንጆ በጥራት እንዲሁም ደግሞ በቀላል ግብአት እንሰራዋለን። ሞክሩት። የዛሬ ስራዬ ተመልካቾቼ ይሄን ይመስላል። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። ለመጀመሪያ ጊዜ ደግሞ እየተከታተላችሁኝ ያላችሁት ሰብስክራይብ በማድረግ የደውሏን ምልክት በመንካት ኦል የምትለዋን ስትመርጡ ሁሌ አዳዲስ ቪዲዮዎች በምለቅበት ሰዓት ወደ እናንተ እንዲደርስ ይረዳል። አብራችሁኝ ስለነበራችሁ ሁላችሁም ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ሰላም ሆኑልኝ።